ንስሐ ንግባ ንስሐ ንግባ ንስሐ ንግባ ሲኦል እንዳንገባ። የንስሐ ሕይወት ደራሲ ብፁዕ ቅዱስ አቡነ ኪኖዳ ሳልሳዊ የግብጽና የአሌክሳንድሪያ 117ኛ ሊቀ ጳጳስ። ተርጓሚ ቀሲስ እሸቱ ታደሰ ወንድማገኘው። አዘጋጅ ገብረ መስቀል ወርቅነህ። የበደልነው በደል ያጠፋነው ጥፋት የበደልነው በደል ያጠፋነው ጥፋት ይወገድልናል ንስሐ በመግባት። ክፍል 15 ለኃጢአት ጊዜ አለመስጠት። ሰው ለኃጢአት ጊዜ ከመስጠት የተነሳ ደጋግሞ ይወድቃል። ይህም ቀስ በቀስ በልቦናው አድሮ ለመንሰራራት ወይም ለመንሰራፋት ከሚሻ ውጫዊ ውጊያ ይጀምራል። ጊዜ ከተሰጠው ደግሞ ውጊያው ውጫዊ መሆኑ ቀርቶ ውስጣዊ ጦርነትን በልቦና ውስጥ ይከፍትበታል። ውጫዊው ኃጢአት በሚታይና በሚያስጎመጅ ወይም በመጻሕፍት ባለ ስዕል ወይም በአንድ ሰው ንግግር ወይም በማንኛውም የሚደነቅ ነገር መልክ ሊሆን ይችላል። በማየት በመስማትና በማድነቅ ጊዜ የሰጠነው እንደሆነ ስሜቱ ወደ ልቦናችን መዝለቅ ይጀምራል። ከነቃንና ሐሳባችንን ከዚህ የኃጢአት ስሜት የለየን እንደሆነ ግን በፍቅረ እግዚአብሔር ጸንተን ልንቆይ እንችላለን። ካለበለዚያ ግን ከእግዚአብሔር ፍቅር መለየታችንና በኃጢአት መውደቃችን የማይቀር ይሆናል። የተሳሳተ ስሜት በራሱ ኃጢአት ነው። ምንጩም ንጹሕ ያልሆነ ልቡና ነው። ለስሜት ጊዜ ከተሰጠው ደግሞ ፍላጎት ወደ መሆን ይለወጣል። በዚህ ጊዜ ስሜታችን ተጓዥ በመሆን በውስጣችን ባለ ፍላጎትና በሕሊናችን መካከል ውጊያ ይጀምራል። ፍላጎት አሸንፎ የበላይ ለመሆን ይጥራል። ነገር ግን ሕሊናችን በጽኑ ከተቃወመው የነደደና የኃጢአት ፍላጎት ሊከስም ይችላል። በሰው ልቡና ውስጥ ኃጢአትን ለመስራት ለተቀሰቀሰው ፍላጎት ጊዜ የተሰጠው እንደሆነ ይህ የኃጢአት ፍላጎት ሐሳብን፣ ስሜትን፣ ውስጣዊ ማንነትንና አካልንም ጭምር ለመቆጣጠር ወደ መቻል ሊያድግ ይችላል። ይህም በሰው ዘንድ ጊዜ ከተሰጠው በተግባር ወደ መተርጎም ያድጋል። ይህ ደግሞ በድርጊት ለመርካት ወደ መቻል ያድጋል። ይህ ጊዜ ከተሰጠው ኃጢአቱ በድርጊት ይፈጸምና ኃጢአትን እውን ያደርጋታል ማለት ነው። ኃጢአት በዚህ አይበቃም። አንዴ በተፈጸመ ጊዜ ድገሙን አጣጥሙኝ ይላል። ታዲያ ሰው ወይ በመጀመሪያ ውድቀቱ ተጸጽቶ ንስሐ ይገባል ወይ ደግሞ በኃጢአቱ ይቀጥላል። ኃጢአት መስራቱን እየቀጠለ እንደሆነ ደግሞ ኃጢአትን እንደ ልማድ ያደርገዋል። ደጋግሞ ኃጢአትን በመስራቱ የኃጢአት ባሪያ ይሆናል። የእግዚአብሔር የሆኑ ጻድቃን ግን ጥብቅ ናቸው። በውስጣዊ ስሜታቸው የሚነሳውን ማንኛውንም ሐሳብና ፍላጎት በጥልቅ ይመረምራሉ። ከአንደበታቸው የሚወጣው ቃልና ምግባራቸው ሁሉ በፍጹም መንፈሳዊ ጥንቃቄ የመነጩ ናቸው። ልባቸው የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመ ፈሳሽ ነው። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 12 ላይ እንደተገለጸው እነዚህ ዘወትር በጸጋ እግዚአብሔር የሚጎበኙና በረድኤተ እግዚአብሔርም የሚጠበቁ በመሆናቸው ነፍሳቸውን ወደ ድህነት ያደርሷታል። ነፍሳቸውም እግዚአብሔርን ታመሰግናለች። እርሱ ኢየሩሳሌም ሆይ እግዚአብሔርን አመስግኝ፣ ጽዮን ሆይ ለአምላክሽ እልል በይ፣ የደጅሽንም መወርወሪያ አጽንቷልና ልጆችሽንም በውስጥም ባርኳልና በማለት ይዘምራሉ። መዝሙር 147 ቁጥር 1-3 ላይ እንደተገለጸው እንዲህ የሰዎች ልጆች ሁሉ የልቡናቸው በር እግዚአብሔር እንዲጠብቅልን ሐሳባችንንም ሁሉ እርሱ እንዲባርከው ለእርሱ አሳልፈን መስጠት እንጂ በራሳችን የምንመካ መሆን የለብንም። በራሱ መመካት ኃጢአት ነውና በራስ ለመመካት ኃጢአት ጊዜ ከተሰጠው ራስን ወደ ማምለክ አድርሶ ይጥላልና መጠንቀቅ ይገባል። ቅዱሳን እንኳን ሳይቀሩ በመውደቅ ቅድስናቸውን እንዳጡ በዛ ተፈትነዋልና በመጽሐፍ ኃጢአት ወግታ የጣለቻቸው ብዙዎች ናቸውና እርሷም የገደለቻቸው እጅግ ብዙ ናቸው፣ ቤቷ የሲኦል መንገድ ነው ተብሎ መነገሩ ማስታወስ ያስፈልጋል። በሕይወቱ የማይጠነቀቅ ከመሰናክል የማይርቅ ነፍሱንም የማያሸሽና የማያድናት
የእግዚአብሔርንም እርዳታ በጠዋት በማታ የማይጠይቅ ከእርሱ በፊት የነበሩት ብዙ ጠንካራና ታላላቅ ሰዎች ተፈትነው እንደወደቁት ሁሉ መውደቁ የማይቀር ነው። ኃጢአትን በመታገስ ጊዜ የሚሰጠው ሰው ሳያስተውለውና ሳያውቀው ቀስ በቀስ ወደ ውድቀቱ እንደሚደርስ አውቀን ራሳችንን ከጥፋት ማዳን ይገባል። ለኃጢአትም ጊዜ መስጠትን ከኛ ልናርቀው ያስፈልጋል። ለኃጢአት ጊዜና የሚበረታታበትን እድል በሰጠነው ቁጥር የሚያጋጥመንን አደገኛ ሁኔታ ማሰብና ማስታወስ አስፈላጊ ነው። ለኃጢአት በልባችን ውስጥ ስፍራ እስካገኝ ድረስ ጊዜ የሰጠነው እንደሆነ ማስተዋላችን ይቀንሳል። መንፈሳዊ ፈቃዳችን ደካማ ይሆናል። ለእግዚአብሔርም ያለን ፍቅር ይቀዘቅዛል። ቀስ በቀስም ውስጣዊና ውጫዊ ማንነታችን ይለወጣል። በውስጣችንም የኃጢአት ተጽዕኖ እያየለ የነበረን መንፈሳዊ ጸጋና በረከት ጥንካሬያችንም እየቀነሰ ይሄዳል። በመቀጠልም ሕሊናችን በኃጢአት በመገዛቱ የተነሳ ኃጢአት በውስጣችን መኖሪያውን ይሰራል። ያኔ ደግሞ አደጋው ቢታየንም የማንወጣው ስለሚመስለን እንጨነቃለን። ጊዜ በመስጠታችን ልናሸንፈው የማንችለው ጠላት በውስጣችን ልናፈራ ለኃጢአት ታጋሾች ቢሆንን መጠንም በውስጣችን የነበረውን የእግዚአብሔር መንፈስ እናሳዝናለን። የእግዚአብሔር ፈቃድ ወደ እናንተ ነውና መንፈስን አታጥፉ፣ የእግዚአብሔርን መንፈስ አታሳዝኑ እንደተባሉ አንደኛ ተሰሎንቄ ምዕራፍ 5 ቁጥር 19 እስከ እና የኤፌሶን መልእክት ምዕራፍ 4 ቁጥር 30። ለኃጢአት ጊዜ መስጠት፣ የእግዚአብሔርን ጸጋ መቃወም፣ መንፈሳዊውንም ትጥቅ መፍታት፣ ለእግዚአብሔርም ጠላቶችና ተቃዋሚዎቹ ለሆኑ አጋንንት የልቡናን በር መክፈትና ከኃጢአት ጋር ወዳጅነትን መጀመር ነው። ለኃጢአት ጊዜ መስጠታችንን የቀጠል እንደሆነ በመንፈሳዊ ፈቃዳችንና ሐሳባችን መናወጥ እንጀምራለን። ባሪያ ሥላሴ መፈጠራችንን ከንቱ በማድረግ በልቡናችን ከሰይጣን ጋር መደራደር እንጀምራለን። በዚህም አጋጣሚ ጥንካሬያችንን ለመገመት ሰይጣን ይፈትነናል። ከሕይወታችንም ግማሹን ጊዜ የሰጠነው እንደሆነ በተለያዩ ጊዜያት የተለያዩ ሐሳቦችን በመደጋገም ወደኛ ማምጣትና በልቡናችን በማሳደር ቀስ በቀስ ሊያታልለን ይሞክራል። ጊዜ የሰጠነው እንደሆነ በደካማ ጎናችን ገብቶ በመጨረሻም ይረታናል። ኃጢአትን የምንቃወም ይሆን እንደሆነ ግን ሰይጣንም ይፈራናል። ሰይጣን የእግዚአብሔርን እውነተኛ ልጆች ወደ ሆነው ሊቀርብ አይችልም። ያሸንፉታልና ይፈራቸዋል። እነርሱ በእግዚአብሔር ጸጋ የተሞሉ የእግዚአብሔር አብያተ መቅደሳት መሆናቸውን ያውቃሉ። ሰው መጀመሪያ ለኃጢአቱ ጊዜ ሰጥቶ በኋላም የፈጸመው እንደሆነ በዛውም በመቀጠል እያጣጣመውን ደጋግሞ ይሰራዋል። ሰሎሞን መጀመሪያ በደለ፣ የማትገባውን ሴት አገባ። ቀጥልና ለምታመልከው ጣዖት ቤት ሰራላት። ቀጥሎም እርሱ ራሱ ጣዖትን ወደ ማምለክ አዘነበለ። አንድ የእግዚአብሔር ያዘነውን ተላልፏልና። አንደኛ ነገሥት ምዕራፍ 11 ቁጥር 1 እስከ 9 ላይ ቀድሞ የእግዚአብሔርን ትእዛዝ ቢያስብና ለስጋዊ የኃጢአት ፍላጎት ጊዜ ሳይሰጥ ወደ ልቡ ቢመለስ ኖሮ ለወደደው ለውድቀትና ለውርደት ባልበቃም ነበር። እንግዲህ ጥበበኛ የነበረውን ሶሎሞን ኃጢአትን በመታገስ እንዲሁ ከወደቀ ደካሞች የምንሆን እኛማ እንዴት ስለዚህ ትንሽ ነውና ብለን የምናናንቀው ሳይኖር ለኃጢአት ጊዜ መስጠትንና መታገስን ከኛ ልናርቀው ይገባል። ትንሽ ነው፣ ቀላል ነው በማለት ራስን ማጽናናት በራሱ ለኃጢአት እድል መስጠት ነውና ልንጠነቀቅ ያስፈልጋል ማለት ነው። በትንሹ ሊያልነቃና ለመጠንቀቅ ያልቻለ በትልቁና በክፉ ኃጢአት መዘፈቁ አይቀርም። ማንኛውም ኃጢአት በእግዚአብሔር ላይ ማመጽና ከእርሱ መለየት ነውና የሚያስኮንነው ከባድ ኃጢአት ነው ብለን ራሳችንን ማሞኘትና በኃጢአት መኖርን መለማመድ የለብንምና ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ራሱ ማንም ወንድሙን ደንቆሮ የሚለው ሁሉ የገሃነመ እሳት ፍርድ ይገባዋል በማለት አስገንዝቦታል። የማቴዎስ ወንጌል ምዕራፍ 5 ቁጥር 22 ነው። ሳያስቡና ስለሚናገሩት ነገርም ሳይጨነቁ የሚወረወረው ቃል ለገሃነመ እሳት የሚያበቃ መሆኑን አስረድቶናልና በወንጌል የሰውን የሚያረክስ ከአፍ የሚወጣ ነው ተብሏልና የማቴዎስ ወንጌል ምዕራፍ 15 ቁጥር 11 በአንደበታችን ተናግረን ለምንፈጽመው ኃጢአት ጊዜ መስጠት እንደማይገባ ሲመክረን ሐዋርያው ቅዱስ ያዕቆብ አንደበቱን ሳይገታ ልቡን እያሳተ እግዚአብሔርን የሚያመልክ የሚመስለው ማንም ቢኖር የእርሱ አምልኮ ከንቱ ነው ብሎናል። የያዕቆብ መልእክት ምዕራፍ 1 ቁጥር 26 ነው። ስለዚህ ሰው ከቃሉ የተነሳ ይጸድቃል፣ ከቃሉም የተነሳ ይኮነናል ተብሎ ስለተጻፈ በማቴዎስ ወንጌል ምዕራፍ 12 ቁጥር 37 ከፍርድና ከዘላለማዊ ኩነኔ ለመዳን
በመናገርም ስለምንፈጽመው ኃጢአት ጊዜ መስጠት የማይገባ ነው። በዚህም መሰረት ቅዱሳን አበው ለጽድቅ ካልሆነ በቀር አንደበታቸውን ከመናገር ከልክለው በአርምሞ ይኖራሉ። ኃጢአትን ከመናገር ሊታገስ ያልቻለ ከመስራት ሊታገስ አይችልምና፣ ስለዚህ የኃጢአት ትንሽ የለውምና በዚህ ሐሳብ የራሳችንን አእምሮ መደለል የለብንም። የሎጥ ሚስት የጨው ሐውልት ሆና የቀረችው ወደ ኋላ ዞራ በመመልከቷ ብቻ ነው። ኦሪት ዘፍጥረት ምዕራፍ 19 ቁጥር 26 ነው። የዋሹት ሐናንያና ሰጲራ ወዲያው በሞት ተቀጥተዋል። የሐዋርያት ሥራ ምዕራፍ 5 ቁጥር 1 እስከ 10። ጌታችንም ዝሙትን ብቻ ሳይሆን አይቶ መመኘትንም ከልክሏል። ኃጢአት ስለሆነ ነው ማለት ነው። የማቴዎስ ወንጌል ምዕራፍ 5 ቁጥር 28። በመጀመሪያ ደረጃ ለኃጢአት ጊዜ የሰጠ ለሁለተኛ ደረጃ መድረሱ አይቀርምና ለኃጢአት ጊዜ እንዳንሰጥ ሕሊናችንን እንቆጣጠረው። ለሁለተኛ ደረጃ ጊዜ የሰጠ በሶስተኛ ደግሞ መውደቋ የማይቀርና እንዲሁ እያለ ኃጢአትን ልማድ ወደ ማድረግ መድረሱ አይቀርም። ይህንን የሚያውቅ ሰይጣን ደግሞ ለመጣል ወጥመዱን ከመዘርጋት ጨርሶ የማይቦዝን በመሆኑ ምንም ጊዜ በእርሱ ወጥመድ ላለመያዝ መጠንቀቅ ያስፈልጋል። በአንዱ በኩል ጠንቃቃ የሆን እንደሆነ ደግሞ ሰይጣን በሌላ አቅጣጫ ሊፈትነን ይዘጋጃል። በሰዎች ዘንድም አታላዮች፣ የሌለውን ነገር ፈጥረን የምንዋሽ፣ ነገረ ሰሪዎች ወዘት አድርጎ ሊያቀርበን ይችላል። እኛም ይህንን ክስ በመጥላት ለእርሱ ዓላማ እድል እንድንሰጠው ይፈልጋል። እኛም ደግሞ የበለጠ ቅድሚያ ልንሰጠው የሚገባን የመዳናችንን እና የተዛዛተ እግዚአብሔርን ጉዳይ እንጂ የኃጢአትን ነገር አይደለምና። ስለዚህም የእግዚአብሔር ሕግ ተላልፎ ኃጢአትን መስራት ልስራት ለሚለው ስጋችን እድል መስጠት የለብንም። በኃጢአት ብንወድቅ እንኳን ንስሐ ከመግባት መዘግየት አይገባምና የዘገየንና በጊዜው ራሳችንን በቀኑና ቤተክርስቲያን ያልቀጣን እንደሆነ ግድ የለሽና ፈሪሃ እግዚአብሔር የሌለን ደካሞች እንሆናለን። እግዚአብሔር መሐሪ ነው ብለን ስለምናስብ ኃጢአትን ደጋግመን የምንሰራ የኃጢአት ባሮች እንሆናለን። መዝሙር 102 ቁጥር 10 ላይ እንደተጻፈ። ስለሆነም በውስጣችን የሚደግመውንና የሚያድገውን እኛንም የምንሰራውን ኃጢአት ወዲያው በንስሐ ከራሳችን እናስወግድ እንጂ በእኛ ላይ እንዲሰለጥን ባሪያም እንዲያደርገን ጊዜ አንስተው። ዘወትርም ራሳችንን በመመርመር በንስሐ ሕይወት መኖር ይጠበቅብናል። መዝሙር 50 ቁጥር 3 ላይ እንደተጻፈ ስለ ኃጢአታችን ሁሉ ጊዜ መቀጣት እንዳለብን እንቁጠር። ሮሜ ምዕራፍ 12 ቁጥር 11። ከዚህም አንጻር እግዚአብሔር የሚወደውንና የሚደሰትበትን ስራ በትጋት እንስራ። በመጽሐፍ የእግዚአብሔርን ስራ በቸልታ የሚያደርግ እርጉም ይሆን ተብሎ ተጽፏልና ትንቢተ ኤርምያስ ምዕራፍ 48 ቁጥር 10 ላይ ሌሊቱን ሙሉ ነቅቶ በጎቹን በትጋት እንደሚጠብቀው እረኛና ሌሊቱን በሙሉ በጸሎት እንደሚተጋ ባይታዊ እንቅልፍን አጥቶ እግዚአብሔር የሚወደውን ስራ ለማከናወን ራስን መስጠት ጊዜንም መስዋዕት ያስፈልጋል። በሌሊት ጸሎታችን ወቅት ፈተና ቢበዛብን አብዝተን አንጸልይ። የምንደግመውን ዳዊት እንጨምር እንጂ አንሰለች፣ አንሸነፍ። በጾም ጊዜ እንዲህ ጥብቅና ጠንካራ ልንሆን አብዝተንም በመጾምና የምንመገበውንም በመቀነስ ራሳችንን በመግዛት መንፈሳዊ ሕይወታችንን በጥንቃትና በጥንቃቄ በመጠበቅ መኖር አለብን። ጌታችን ባለቤቱ መቼ እንዲመጣ ታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ እንዳለው ከመትጋት በቀር የማንቀላፋት ሁኔታችን ከኛ ዘንድ እናርቅ። አንተኛ አናንቀላፋ፣ ከተኛንም ደግሞ ፈጥነን የምንነቃን ነው። ሶምሶን በተኛ ጊዜ ቀለበቱ ከተወሰደበት በኋላ በመንቃቱ ከመውደቅ አላመለጠም። 5 ሰነፎች በሩ ከተዘጋ በኋላ ቢደርሱ ለመግባት ሳይችሉ በውጭ ቀርተዋልና እኛም እንዲሁ ኃጢአት በእኛ ላይ ቤቱን ከሰራ በኋላ ሳይሆን የኃጢአትን የመጀመሪያ እርምጃ ስንራመድ እነቃም ዘንድ ወዲያው ጊዜ ሳንሰጠው ከኛ እናስወግደው ዘንድ ይገባናልና ማለት ነው። ቀጣዮችን በቀጣይ ክፍል እንመለከታለን። እስከዛው ቸርን ሰንብቱ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆያል። እንግባ ንስሐ እንግባ ሲኦል እንዳንገባ ሞት እንደው አይቀርም ዙሮ ተዟዙሮ ሞት እንደው አይቀርም ዙሮ ተዟዙሮ
ሲመጣ መጓዝ ነው የለውም ቀጠሮ። እድፋችን ይታጠብ በንስሐ ውሃ እድፋችን ይታጠብ በንስሐ ውሃ ንዑና ሁሩሴ ለመዳን አሜሃ ንዑና ሁሩሴ ለመዳን አሜሃ ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል እንዳንገባ ንስሐ እንግባ ንስሐ እንግባ ንስሐ እንግባ ሲኦል እንዳንገባ